እኔ ቪዲዮ ስቀርጽ እንዳታስገባኝ ነው ያለችኝ። የሆነ ግን ቅንጭላቷ ገባ ብሎ ነበር አንድ ቪዲዮ ላይ እሷ አለኝ። እንደውም አይታችሁታል ከፊት ለፊት ያሉት ናቸው እያላችሁ ነበር። እሷ አይደለችም ያቺ ከጎኔ በኩል ያለችው ልጅ ነበረች እሷ ማለት ነው። ኦኬ ከነዛ ደግሞ የሌላ ደላላ ናቸው። ይሄ ምንድነው ስሙ? እሱን ጭንቅላቷን ታሳየናለህ ፕሊዝ? አዎ አለ። ማውራት ይቻላል? እድል ትሰጡኛላችሁ ወዳጆች? እስቲ አንድ ጊዜ የገጠር ልጅ ያ ቪዲዮ የሷን አጽም ያሳዩበት ቪዲዮ ቦታው ያው ነው? የዛን አሁን የነበረው ገመድ የሆነ የጨርቅ ምናምን ነው። ገባህ አይደለ? ደግሞ ራቅ ተደርጎም ስላልተቀረጸ አሁን ራቅ ብሎ የተቀረጸ ነገር ነው እኔ ማወቅ የምችለው። ሌሎቹም አሁን እንደዛው አስገብተህ መጠየቅ ትችላለህ። ይሄ ነው እንዴው ቦታው አለየልህም። ሰያ ፎቶውን ከኋላ እንደተጀመረ አውቀዋለሁ። ከኋላ የተጀመረ መሆኑ አሁን ከኋላ ያለው መንገዱ እንደዛ ነው የመጣንበት። የሆነ ውሃ ምናምን የሆነ ለምጨቅ ያለው ነገር ነው ስንመጣ ማለት ነው። ከዚህ ከሳውዲ ስንገባ ወደዛ ሰያ ባካቸው የፎቶውን ነገር በጣም ወሳኝ ነው። ጭንቅላቷ ይታያል ስላለ ያቺን ጭንቅላቷን ስክሪንሻት አድርጎ እዚህ ላይ ስክሪን ላይ ቢያመጣ ያሳየን ጥሩ። ኦኬ ከዛው ግን እኔም የጨረስኩ ስለሆነ ጥያቄውን እንዳታስገባኝ ያለችብህ ቦታ ላይ ሀኒ ጋር ከጎኗ የነበረችው ሴት ማን ነው ስሟ? እኔ የራያ ልጅ ናቸው። ራዮች አሉ ከሪያድ የመጡ ማለት ነው። እነሱ ከሪያድ ነው የመጡት አሉ። ሁለት ልጆች የያዘ አንድ ወንድ ልጅ አለ ማለት ነው። የሆነ ተለቅ ያለ ወንድ ልጅ ነው። ሁለት ሴቶችን ይዞ መጣ ልጅ አለ። ከሱ ጋር የተቀመጡት እነሱ ናቸው። ኦኬ ቆይ አሁን ወደዛኛው ልንሄድ ነው። ቆራጣት እሷን ብቻ ቆራጣትና ስክሪንሻት ታደርገውና እሷን ብቻ ተቆጣጣ እንትን አንዴ ክሊክ ስታደርገው የቪዲዮ እዚህ ጋር ይሄ ቪዲዮ ማለት ነው። ይኸውልህ ካየው እነዚህ ሁለቱ እዚህ ጋር ያሉት ይታዩሃል። እነዚህ ሁለቱ ይሄ ወንድ ልጅ ይዟቸው የመጣ የሌላ ቦታ ናቸው። ስማቸውን ታውቃለህ? እነዚህ ልጆች ስማቸውን ታውቃለህ? ኧረ እኔ አላውቀውም። ይዟቸው ይሄ የመጣው ልጅስ ወንዱ ልጅ ታውቀዋለህ? ሚኪ እነዚህ ሁለቱ ሴቶቹ እኛ ቤት አንዷ ገብታ ነበር እንደው እሺ ከዛ ሰያ እኛ ቤት ገብታ እቺ ማነት? ቆይ እቺ ሀኒ ናት አይደለች? ያቺኛይቱ እኛ ቤት ገብታ ነበር። እሷ በዚህ ጋር ያለችው ነች። ልጨርሳን እቺ ነች እሷ በዚህ ጋር ያለችው። ቪዲዮ ላይ በአንተ በግራ በኩል ያለችው ሀኒ ነች አይደለ? ቪዲዮ ላይ ብቻትና ዝጋ እሱ ጋር ከሷ ቀጥሎ በሷ በቀኝ በኩል ያለው አንተ ነህ የመጀመሪያው ሰው አይደል? ይሄው ተመልከተው ቪዲዮ ነው። ዋው ስላየሁት ነው። ይሄው ያ ኦኬ። አሁን በጊዜው የለበሰችው ልብስ ታስታውሰዋለህ አንተ? ይሄን ነው በጊዜው ያደረገችው የነበረው ይሄን ነው። ግን ይሄንን አውጣ ያደረገችው ነው አሁን ያላስታወስኩት። ግን ጓደኞቼ ሊያስታውሱ ይችላሉ ብዬ ነው አሁን ጓደኞቼን አሁን ኦኬ። ገመዱን ስትወጡ ጃቧን ፈታ ነበር ከጭንቅላቷ እሷ አውልቃለች። ግን ከጭንቅላቷ ላይ የሆነ ያሰረችው ነገር ይኑር ብቻ አላውቅም። ኦኬ በገመዱ ስትወጡ ጭንቅላቷ ላይ ምንም አይጃብ አልነበረም። እሺ ጸጉሯ የዛኔ ሹሩባ ነበር ወይስ እንዲሁ ዝም ብላ ነው የለቀቀችው? ልብሷን ስለማታስታውስ ችግር የለውም። ጸጉሯን የተሰራ አይመስለኝም እሷ ልጅቷ የሆነ ልስልስ ያለ ጸጉር መሆኑን አስታውሳለሁ። የለሰለሰ ሉጫ ኦኬ እሺ በቃ የገጠር ልጅ አሁን አንተ ሀና ሞታለች ስትባል መጀመሪያ ለማን ነው የተናገርከው? ኧረ እኔ ለማንም አልተናገርኩም። ቤተሰብ ራሳቸው ናቸው ደውለው የጠየቁኝ። እነሱ ሰምተው ነው የጠየቁን ገና እዛው ፈርሻ እንደሆነ ማለት ነው። በስንተኛ ቀኑ ጠየቁ? እዛው በቃ ልክ ማታ ገባን ጠዋት ማርፈጃ ላይ ጠየቁን። ከዛ እናንተ እንኳን አይተን ቢሆን እና ምን ነበረ ያለውን ነገር ነገርናቸው። ያው መተው እንደነገሩን ማለት ነው። ቤተሰብ ማለት ባለቤቷ ወይስ አባቷ? ራሱ አባቷ ባለቤቷ ደውሎልህ ነበር?
ባለቤቷንም አውርቼዋለሁ። ኦኬ በኋላ ደውሎልህ? አውርተናል። በኢሞ ደውሎልኝ ማለት ነው። ከዛ ፋዘሯም ሁሉ ደውሉልኝ። ሌሎቹ ጋም እንደዚሁ ነገሰ የሚባለው እንደዚሁ አለ የለ ጠየቁኝ። ያለውን ነገር ነገርኳቸው። ልክ እንደዚህ ቲክቶክ ላይ እንዳያረኩት ማለት ነው። እሺ ለምንድን ነው ነገር ስለሌለ ታዲያ አንተ ለምንድን ነው ልጆቹን ሰብስበህ ቶሎ ቤተሰብ እያስቸገረን ነው ቪዲዮ እንስራ ብለህ ያልካቸው? እኔ ቪዲዮ እንስራ፣ ግማሹ በጥይት ተመታለች ይላል፣ ግማሹ ጀልባ ተገልብጦ ነው ይላል፣ ግማሹ ድንበር ላይ እንደዚህ ሆና ነው እያሉ እኔ ቪዲዮን የሰራው ሳሪ ከ8 ቀን በኋላ ነው። እንግዲህ አስቢ፣ እዛ ድንበር ላይ ቁጭ ብለናል፣ ብዙ ቀን ተቀምጠናል። ከዛ በኋላ አደን ገብተን ነው የሰራሁት ቪዲዮን ማለት ነው። አደን የሚባል ሀገር ገብተን እንግዲህ ዛሬ እንኳን ለመድረስ 2 ቀን ይፈጃል በመኪና። ኦኬ አሁን ያ አንተ ቤተሰቦቿ ደውሎልህ ኦልሬዲ መሞቷን አረጋግጠህ ጠይቀሃል። ሌላው ሰው የፈለገው ቢል አንተ ለምንድን ነው ኑ ቶሎ እኛ እንሰባሰብ? እኔ አሁን በክፋት አስቤ አይደለም ቪዲዮውን የሰራሁት ገባሽ? አይኖ ግን ሌላ ነገር አስቤ አይደለም። ግን ከኛ ጋር ስላለች የተፈጠረውን ነገር ህዝብ እንዲያቅብዬ ለህዝብ ነው የተናገርኩት። ያ ነገር ጥፋት ነው ካላችሁ ደግሞ ይቅርታ ጠይቃለሁ ብዬ ይቅርታ ኖ ዌይት ገና ይቅርታው ላይ አልደረስክም። ሲቀጥል አሁንም ደግሞ ሌላ ጥያቄ። አሁን አንተ ስትጮ ሰምቻለሁ፣ እንደገና ደግሞ ፊቷ እንትን ብሎ ነበር አልክ። አሁን አብሮ የነበረው ልጅ ግን ምንም አይነት ጩኸት እንደሌለና መደፈሯ ላይ ምንም አይነት ነገር እንዳልሰማ ነገረን። የትኛው? አሁን ቅድም ሲያወራ የነበረው ልጅ። ይሄኛው ከዛ በኋላ የመጡ ልጆች ናቸው። 2 ልጆች ናቸው። አንዱ ሉሌ ይባላል፣ አንዱ ይሄ ደምሳሽ የሚባለው። እነዚህ ከዛ በኋላ ነው የመጡት። ሌሊት ላይ ነው የተገናኘነው። ኦኬ ሚኪ ሂድበት። ኦኬ እኔ የምለው ምንድነው ሃኒ ድምጽ አሰምታ ነበረ። ድምጿን ሰምተዋል። ስትመጣ ፊቷ በላዟን ተመታለችና ሙታለች ብለህ ነገር ሲሉህ ምን ተጠራጠርክ አንተ? እንደው መቼም አንተን ያህል ንቁ ሰው መቼም እንኳን አንተ ማንም ዛሬ አይጠፋውም። የሆነ ሰው በዛ አሰቃቂ ድምጽ እየጮኸች መጨረሻ ፊቷ ላይ እንደዛ ሆኖ ስታየው መጨረሻ ምን ተሰማህ አንተ? ሙታለች ሲሉህ ምንድነው የተሰማህ ነገር? ምን አልክ አንተ? ምንም ያልኩት ነገር የለም። እሺ ሰራለው ቪዲዮ አልካቸው ወይስ ዝም አልክ? እኔ ቪዲዮ ስራም አላሉኝም፣ ማንንም ያለኝ የለም። ስለዚህ ቤተሰቦቿ ናቸው መጀመሪያ ደውለው ሃና የታለች ብለው ያሉ ሰዓት ቪዲዮ የሰራው አንተ? ኖ እነሱም እንደዚህ ብለው አይደለም እኮ የጠየቁኝ ብራዘር። እሺ ደወሉብኝ አልኩ አይደል እንዴ? ደውለው እናንተ እንኳን አይታችሁ ቢሆን እና ምን ነበር አሉኝ። ያገር ልጅ ናችሁ፣ እናንተ እንኳን አይታችኋት ቢሆን ስትሞት እና ምን ነበር አሉኝ። አይ እኛ ባይናችን አላየንም፣ ግን የተነገርነውን እንደዚህ ብለው ያሉን ነው ለእናንተ የተናገርነው፣ እኛ ባይናችን አላየንም ብለን ተናገርን። ያ ማለት ግን ባይናችሁ ሳታዩ ቪዲዮ ሲሰሩ እንዴት ምን መረጃ ይዛችሁ ነው እንደማለት እንደሆነ ገብቶሃል? እናንተ እንኳን አይታችሁ ቢሆን ኑሮ እና ምን ነበር ሲሉ ምን ማለት እንደሆነ ተረድተዋል? ግን እነሱ ያሉትን እኮ ቪዲዮም የለም የፎቶ ማስረጃም የለም። ባይሆን እንኳን ያገሯ ልጆች ባይናችሁ በብረቱ አይታችሁ ቢሆን ኑሮ እና ምን ነበር ልጅቱ በህይወት አለች እንደማለት ነው። እንደዛ ሲሏችሁ ቀጣይ የምጠይቀው ለባለቤቷ ነው ደውለህ አንተ የነገርከው መሞቷን ወይስ እሱ ነው የደወለልህ? እሱ ራሱ ነው የደወለው። ቤተሰቦቿም ራሳቸው ናቸው የደወለው። ሰምተው እኔ ከየት እንደሰሙ ወሬው ራሱ ጅዳ ደርሶ በቲክቶክ ሁሉ ተሰራይቶ ነው እኛ የሰማነው። እንትን ቤተሰብ እንደዚህ እንትን ያለም ማለት ነው። በቲክቶክ ሁሉ ቁጭ ብለን አይተናል። ቲክቶክ ላይ ተለቁ ልጅቷ እንደዚህ ሆናለች እያሉ ማለት ነው። ይሄ ሁሉ ሰው ተጠያቂ ነው ማለት እኮ ነው። በዛ አይነት አይ ተጠያቂ ነው እንደው ከፈቀዳችሁልኝ አይደለም ትላለህ። ንገረኝ እስኪ ሚኪ። ኖ አይ ልክ ነህ፣ ግን በቦታው ያለ ሰውና በሚዲያ ላይ የሚያወራ ሰው እኔ ያለሁት ስናገር እኔ አሁን ወንጀለኛ ከተባልኩ በቦታው ላይ የሌለ ሰው ይችን ልጅ ጥይት መቷት ነው ተገልብጣ ነው እያሉ የፖስተቱት ሰዎች ምን ሊባሉ ነው? ኦኬ ለዚህ መልስልኝ ሚኪ። በቃ ይመልስልኝ። ተስፍሽ ቆይ አይደለም ቆይ የገጠር ልጅ አንድ እንትን አለኝ ሚኪ እኮ መልስልኝ ወይ መልስልኝ። እሺ መልስልሃለሁ። ቆይ ሚኪ ልንገረው ብዬ ነው። ይኸውልህ ሚኪ እኔ ቅድም ሰውየውን ስጠይቀው እሱ ነው ለምስክርነት ያመጣው። ስጠይቀው ለገጠር ልጅ
የምጠይቀው ተጨማሪ ስላለ ነው እና ያ ሰው ይምጣ ስላላችሁ ነው። የማይመጣ ከሆነ እኔ አንዴ ልጨርስና ሐሳቡን የዛን የሰበሰብኩትን ከዛ ሌላ ሰው ሄድበት አይሻልም? ለተስፍሽ እድል ስጠው። እስካሁን አልጠየቀውም እሱ። አንዴ እሺ ሚኪ አንዴ እኔም አልጠየቁትም። ጥያቄ አይደለም። እኔ ወሳኝ ነገር ልጠይቅ ነው። ምናልባት አንዳንድ ጊዜ አላቅም። በቃ ሁላችንም ራሳችን አሁን ማለት ነው እኔም ብቻ እየጠየቃችሁ ወንድሜ ገጠር ለመያዝ አትጠይቁኝ በሚለው አይደለም። መጀመሪያ ቪዲዮ እኔ እኮ አትጠይቁኝ አላልኩም። እስካሁን ድረስ መልስ ስሰጥ ቆይቻለሁ። ታገኛላችሁ እነሱን ስጠይቋቸው አይደል እንዴ? ችግር የለውም እንሰማለን እነሱን። ግድ የለም። አንድ ጥያቄ የምጠይቅህ ጥያቄ ነው። አንድ ጥያቄ ምን መሰለ፣ አሁን ቪዲዮ ሞታለች ብለው የላኩልንን ማስረጃ አንተ ታምንበታለህ? አብርሃም የታህል ጸጉሯንም ለስላሳ ነው ብለህናል። እነሱ ቪዲዮ ለቀው እሱን መፍረድ የምችለው ከጓደኞቼ ጋር ሆኜ ነው። ታምንበታለህ? እኔ እዚህ ጋር ነጥብ ለማስጣል ወይም እኔን ተጠያቂ ለማድረግ አይደለም እኮ አይደል እንዴ? እናንተም አሁን እኮ ያምናል እንጂ እያመነ ሞተውን ቪዲዮ ታምንበታለህ ወይ ነው? አንተን እንደራስን የጠየቁት ታምንበታለህ አላምንበትም? ይምጡ እኮ እኔ ብቻ ለምንድን ነው እንደዛ አይነት ጥያቄ የምጠየቀው ነው የኔ ጥያቄ። ደግሞ ተረዳኝ። አሁን አንድ በፊት የገጠር ልጅ ስላንተ ቪዲዮ ብቻ ልጠይቅህ ብቻ ስለ ቪዲዮ እሺ፣ ችግር የለም። ስለሰራው ከኔ በፊት የሰሩትን ምን ልትሏቸው ነው? ኖ ኖ ኖ ኖ አንተ ስለሰራው ቪዲዮ አንተ ቤተሰቦቿ ደውለው እናንተ መረጃ ቢኖራችሁ ኖሮ ብታው ኖሮ እና ምን ነበረ ብለውሃል አላሉህም? ብለውኛል። ከዛ በኋላ ነው ቪዲዮ የሰራው ወይስ ከዛ በፊት? እንግዲህ ቪዲዮን የሰራው ከ8 ቀን በኋላ ነው። ቪዲዮንም ልሰራበት ያልኩበት ምክንያት ኖ ኖ ሰዎች ጥሩ። ስለዚህ የገጠር ልጅ ቤተሰቦቿ መሞቷን ሳያምኑ ማስረጃ እንደሌለ እያወቁ አንተን ራሱ አላያችሁም እያሉ እንዴት አንተ ቪዲዮ ሰራህ? አይልሽ ለዛ አይኖ እኔ እየጠየቅኩ ያለው አሁን ለምሳሌ ቤተሰቦቿ አብረ በመሄድህ ከዛ እየተናገሩ ለምንድን ነው አንተ ወጥተህ ቪዲዮ የሰራኸው? እኮ ህዝቡ ማወቅ ስላለበት ነው። ቤተሰቦቿ ራሱ ሳያምኑ ቪዲዮ የሰራሁት እኮ አይደለም። የገጠር ልጅ ቤት ወጥተህ ቪዲዮ የሰራኸው አንተ ከይቅርታ ጋር እነሱ ናቸው ራሳቸው። እነማ ቤተሰባቸው ማለት ነው። የኔ ቤተሰቦች ያክስቴ ልጅ አለች እዚህ የአጎቴ ልጅ ማለት ነው። ከዛ እንደዚህ እያሉ ነው ብለው ሲሉኝ ነው እኔ ከዛ ከጓደኞቼ ጋር አንድ ላይ ሆነን ቪዲዮውን የሰራው። ቪዲዮ መስራት የጥናት ከሆነ
ጨርስና ሰመራይዝ አድርጌ ላቁም። በቃ ፕሊስ እኮ እባክህ ይቅርታ ጠየቅኩ እኮ አይደል እንዴ? ጥፋት ነው አላችሁ። የሰራው ቪዲዮ ጥፋት ነው አጥፍተሃል፣ እንደዛ ማለት የለብህም አላችሁኝ እኮ። ይቅርታ ጠየቅኩ። ከዚህ በላይ ምን ላድርግ? የገጠር ልጅ ደውልለት ሰይድ፣ ለምን አታመጣውም ልጁን? ኋላው ሚኮ አንተማ ለምን ትወርዳለህ? ምን ነው ችግር አለ? አይ እንትን ነው ሰመራይዝ አድርጌ ልውረድ እኔ። ለምን እነዛን ጥያቄዎች ስለተ ይኸውልህ የገጠር ልጅ አሁን ለምሳሌ አሁን ያመጣኸው ልጅ እኔ አይደለም ይሄ ልጅቱን ያመጣሁት ከአንተ ጋር ነው ሄደ እሱ ኋላ እንደነበረች ያንን ገመድ ስትወጣ ከሱ ኋላ እንደነበረች ነው። ኦኬ ፖይንቱን ያዘው ብቻ። ይኸው ተሳስቼ ነው ብለህ ማለፍ ትችላለህ፣ ችግር የለውም። ከሱ ኋላ እንደነበረች ማነው መኩ አንድ ጊዜ ኧረ እኔ እንጃ ይሄንን አላውቀውም። እሺ ያኔ ያዘችውን እስቲ በውስጥ ቤተሰቦቿ ወይ ባሏ ወይ ያወራ ስለ ያኔ ስልክ ቁጥር ስንት ነበረ መጨረሻው? ወይንም ደግሞ ያኔን ቁጥር ወደ ቆይ መጣ እሱ እኮ ባዶ አድርገንም ጠበቅ ነው። በቃ እኔ ምናልባት ኔትወርክም ስለሚያስቸግረኝ ነው ሶስተኛ ሰው እንደሆነና እሷ ዳገቱን ከወጣች በኋላ ነው እንደገና አሁን ደግሞ ስትጠየቅ እንዴት እሱ አልሰማም ስትባል እሱ በኋላ ነው የመጣው ካልክ ገመዱን አልወጣም ማለት ነው። ይሄን በፖይንት ያዝልኝ። ነው እንደ ሬፕ ያደርጋት ያዘን ያልኩ ኖ ሬፕ ያደርጋት ሽፍታ ነው ወይስ እንትኖቹ ነው? ሬፕ ካለፍን በኋላ ነው የመጣው። እኔ እንግዲህ ጩኸት ነው የሰማሁት ወንድሜ። ሽፍታው ግን ወርዷል ወደ እነሱ። እነሱ መሳሪያ ታጥቀው አስቆራጮቹ አብረው ባሉበት ሰዓት ሽፍታ ሲደፍራ መሪዎቹ መሳሪያ ያዙ። መሳሪያ ያዘው እሱ ነው። ይሄ ሽፍታው በቃ እኛ ስንደርስ እጠብሳቸዋለሁ ሂዱ ምናምን አላላችሁም እንዴ? እጠብሳቸዋለሁ ሂድ በቃ ምናምን ተባልና ሄድና እንዴ 5 ነው ስልክ ቁጥሩ የመጨረሻው። ኦኬ ሌላው ጓደኞችን መስማት ነበር። ኦኬ ጠይቅ አግሬያለሁ። እንዴ ነው ሳምንት ሙሉ እኮ ነው ሳውራ ነበር። ሀሳቡን ብቻ ነው። አዎ ሀሳቡን ብቻ ጨርሼ ልወጣ። እንዴ ታዲያ ስነግርህ እኮ መረዳት ነዋ። ታዲያ እሺ በቃ አንተ ቦታ አይደለህም እኮ አንተ አይደለ ግን አንተ ማታውቀው ማድረግ ነው። እሱ ከሆነ የኔ አሁን አጠር ያለ ነገር ላንተ
አዳምጠኝ ይህችን ብቻ አዳምጠኝና እጨርሳለሁ እኔ እኮ ያስገባችሁ ሁሉንም ስሞቹም አልጠየቁትም ይሄ ለየት ያለ ስለሆነ ለምሳሌ የነበረችበትን ሁኔታ ለቤተሰቦቿ አስረድታቸዋል ወይ? ለምሳሌ ሲጠይቁህ ተንገላታ ነበር፣ ለምሳሌ ጮኻለች ብለሃል፣ ፊቷ በልዟ ነበር የመጣችው ብለሃቸዋል። ነገር ግን ስትመጣ እንደዚህ በዚህ ሁኔታ ነው ወይ ኑሮን ወደ ጋራ ሐሳብ እንድንመጣ ስለሆነ አንድ ለቤተሰቦቿ ስለምሳሌ ስትጮህ ነበረ ከዛ ላይ እንደ ቤተሰብ እነዚህ አስኮብላዮቹ ነው ምናምን እሱ እሺ ወንድሜ ያደርጉኝ አንተ ወንጀለኛ ማለት ይጠይቃል። ህግማ እኮ ይጠይቃል። ሁሉንም እያንዳንዱን እየመጀረታ ያወጣው ነበር። በትክክል ልክ ነህ አንተ በዚህ ጉዳይ አንተ ብቻ እና ታዲያ አሁን ስለምንድን ነው እኔን ብቻ ሀሪያ የምትጠይቀው? በእውነቴን ነው የምነግርህ ግን አንተ ብቻ አይደለም የምትጠይቀው የተለያየ ቪዲዮ ስለሚችላል። ኦኬ ቀጥል። ማቹ ሲጠራ ተዘጋ መሰለኝ። አዎ ይሰማል። ይሄ እንግዲህ የሃኒ ቁጥር ነው። አይነሳም። ቆይ ሴም ካርዱ አለ ሰው ሰጣለች እንደሷ 9115 ነው መጨረሻው። ከሻፍ ስልክ ላይ ነው። ይሄ 0560749115 ቆይ አንዴ ባልዩ እኮ አለው እሱ ጋር ስታወራ ነበር እኮ ማን ጋር ጠይቅ ትችላለህ። ባልዩ አበብን ጠይቀው። ሰያው ስንት ነው ያልከው? መጨረሻው 9115 አዎ 74 ከኋላ በትክክል ኦኬ። ይጠራል አይነሳም። አሁን ጠዋትም እዛ የምን ይጠራ ነበር አይነሳም ብለው አሁንም ዘጉት። ይጠራ ነበር ዘጉት። ስልኩን የት ነው ያለው? ስልኳ እርግጠኛ አጎት ሴም ካርዱ የት ነው? እኔ እንጃ። ስልኩን የያዘው የነበረው ግን እሱ ነበር። ሰያ ግን ጠዋት በኦሮምኛ ቋንቋ የተናገረችው ልጅ ያስተረጎመችው ስልክም አላት ነው። አንድ ጊዜ ሚኪ የገጠር ልጅ ስልኩን እርግጠኛ ይዞታል። ያጎትህ ልጅ የያዘው የነበረው እሱ ነው። ግን እኔም አልጠየቅኩትም። ከዛ ወደ የያዘው እሱ ነው የያዘው ስልኳን ማለት ነው። ፓስፖርትና ስልኳ እሱ ጋር ነበር።
ይቅርታ ግን ይሄ ባልየው የምር ባል ነው ማለት እንደዚህኛ ስንሆን መጥቶ እንኳን ጥያቄ መጠየቅ እንኳን አይችልም? አልተደወለለትም? ኮንታክት ያደረገው ሰው አለ? ይኸውልህ ተስፍሽ ባልየው በግዞት ውስጥ ነው ያለው፣ ወረቀት የለውም። እነ ይመች ኮንትሮል አድርገው ያዙት ሰው ነው። ለዛ ነው የማይመጣው። መኩ የላኩልህን ኢንፎርሜሽን አይተዋል? ቻውን ነው ቅድም ደውዬልህ እንዴ? አዎ እሱማ አወራሁት እኮ። ኦኬ ዳስ ኢት። ያወራን ነው። ገጠር ነው ያለው እሱ ባልየው ገጠር ነው ያለው። ወንድምየውና ባልየው ላይ መፍረድ በጣም ከባድ ነው። አስቸጋሪ ሁኔታ ውስጥ ነው ያሉት። ወንድምየውም ከሄደ 6 ወሩ ነው። የዛ ሀገር ሸሪካ ከሆነ ግን እኮ አይሰራም። ኢትዮጵያ ከገባ እንዴ ሊጠራ ይችላል? ሚኪ አቤት። ስልኳን ልጁ ኢትዮጵያ ይዞት ከገባ እንዴ ይጠራ? እስኪ ሰያ ይጨርስና እናወራለን። እዛ እኮ ነው የምልሽ ሁሉንም ነገር ስንጠይቅ የገጠር ልጅን ይመስለዋል እንጂ የገጠር ልጅም የማያውቀው አንዳንድ ነገር አለ። ስለዚህ እሱንም ነፃ ልናወጣ ጭምር ነው። እኔ እውነቴን ነው የምናገረው። በሰራውም ባልሰራውም ነገር እሱ ላይ ብቻ እንዳይሆን እውነታውን ተናግሮ ያለውን ነገር ክሊር ማድረግ ለገጠር ልጅም ሴፍ እንዲሆን ነው። ሁሉ ነገር እሱ ላይ እንዲቆለል አይደለም እንዲህ አይነት የምናደርገው። ባሽ ሚኪ ምናልባት የገጠር ልጅ ምናምን እንደዚህ ሰው ፊትም ከምናወራው 4-5 ሆነን በውስጥ ብንመካከር እንደው እንደሚያግዘናል። እንደው አንድ ላይ ሆነን ምንም የገጠር ልጅ እኔም ፎሎ አድርገኝ፣ የገጠር ልጅ ፎሎ አድርገኝ እስቲ እና በውስጥ አወራለሁ። እናወራለን፣ ችግር የለውም። ምናልባት ላይቭ ላይ እንትን እያለን እንዳናጨናንቀውም በውስጥ እናወራው እንደ ወንድምም ፎሎ አድርገኝ። የገጠር ልጅ እሱም ወንድማችን ነው ያለውን ነገር ብቻ ሚኪ አሁን ያመጣው እና መኩ ተስፋዬ ብሪክስም ሆናችሁ እነ ሳሪም አሉ። እኔ አሁን እንደ ሪከመንድ የማደርገው ነገር ምንድነው በዋትስአፕ እንትን አድርጋችሁ እዛ ላይ ግሩፕ ሆኖ የገጠር ልጅ ፈቃደኛ ነው በግሩፕ 4-5 ሰው አንተ የመረጥካቸውን ሰው ይዘህ በውስጥ ብናወር እዚህ ላይ ሁሉ ይሄ በጣም ትልቅ ነገር ነው። ለምንም ነገር በቃ ይሄ የተሻለ ነገር ነው ብዬ አስባለሁ። እኔ ቆይ እስኪ እሱ ይመልስልን። የገጠር ልጅ ሰማህ? ችግር የለብኝም እኔ እዛም ሆነ እዚህ የማውቀውን ነው የማወራው። አሁን እንግዲህ ያ እሱማ የምታውቀውን ነው የምታወራው። አዎ ሚኩ የገጠር ልጅ ሲጀመር ችግር የለበትም። እኔን አሁን ከማርያምን ነው የምልህ እያወራኝ ነው እስቲ እያወራኝ ነው ያለውን ነገር በቃ ለእንደዚህ ችግር አንተ እንደውም የበለጠ አንተና ብሬክስ እንደናችሁ ሄሎ አንቺ ላይ ነው ደግሜ የደወልኩት። አንተ ነፍስ ማለት ኦኬ የገጠር ልጅ ፎሎ አረከኝ ነኝ። አዎ አልይን ለምን አታመጣውም? ሰያ አልይን ይመጣል። እኔ ግን ልብ እንዳለ ፍንጥቅ ነው ያለኩ ወይኔ ሰያ። ኦኬ እኔም በዛ ነው ነገር ልናገር። ይኸውላችሁ እኛ እዚህ ላይ ስና ደወልክ ወይ
ስልኳ እንደምታውን ነው። ስልኳ እየሰራ ነው። እሺ ኢትዮጵያ ገብቷል ብላ ይገጠርልኝ ስልኳ ይሄው እየሰራ ነው። እኔ እንጃ እንግዲህ እንዴት አድርጎ እንደሚሰራ አላውቅም። እኔ እንግዲህ ሳውዲ ሸሪካ የሚሰራ አይመስለኝም ኢትዮጵያ እንግዲህ ይዞን ገብቼ ስለነበረ ማለት ነው። የመን ላይ ግን ይሰራል። የመን ላይ ድንበር አካባቢ ከሆነ ይሰራል። ድንበር አካባቢ ይሰራል። ይዞት ነው የሄደው። ማን እታች ላሉ ሰዎች መልእክት ላስተላልፍ አንዴ። ይኸውላችሁ እኛ የምንፈልገው ልጅቷ በህይወት መኖሯን ኮንፈርም ማድረግ ነው። እሱንም ለመወንጀል አይደለም። አሁን መጥተው 3 ልጆች አውርተናል ከሱ ጋር። እነዚህ 3ቱም አንድ አይነት ነገር መናገር አልቻሉም፣ አየን የሚሉትን ማለት ነው። ስለዚህ ልጅቷ በህይወት መኖሯን ፕሩቭ ለማድረግ መኩ እኔ ራሱ ፈልገዋለሁ። የመጀመሪያው የምጠይቀው ብዙ ጥያቄ አለ። እሱ እንዲመጣ ፈልጋለሁ። ችግር የለውም። ቅድም እኮ ሊያወራ ፈቃደኛ የመጀመሪያው እንዲመጣ ፈልጋለሁ። መኩ እኔ ራሴ ማለት ሐሳቤን ልጨርስ። ችግር የለውም። እኛ የምንፈልገው ልጅቷ በህይወት መኖሯን ኮንፈርም ማድረጊያ ነው። ለዛ ደግሞ የተለያየ አመለካከት ነው። የገጠር ልጅ የነገረን፣ የገጠር ልጅ ያመጣው የነገረን፣ ያኛው ልጅ የነገረን እንደገና ልጅ ብቻ ነን። እኔ የምነግርህ ያኛው ልጅ ብቻ ነን። አሁን ይኸው ገጠር ልጅ ለምን አታዳምጥም? እኔ እኮ ላንተ አይደለም የማወራው። ታች ላለህ እኮ ያኛውን አደብልቀዋ። ለምን አልደበልቀውም? ሙሉ በሙሉ ያወራው ውሸት ነው። ማርኩ አይደለም ያወራው ሙሉ በሙሉ ውሸት ነው። እግዚአብሔር ውሸት ነው። ሙሉ በሙሉ ያወራው እሱም ይመጣል። እስተመነፈጠሩ ችግር የለም ቶ አሁን እኮ ችግር የለም። ሂደቱ ሀሪፍ እየሆነ ነው። ማርያምን በቃ ሀሪፍ ነው። እኔም የገጠር ልጅ ስጪው ስልኬን ካልክ ለሚኪ ልስጠው። አንተ ሚኪና ብሬክስ አስራችሁ ግሩፕ ማውራት ትችላላችሁ። ፈቃደኛ ከሆንክ ተስፍሽ፣ ሚኩ፣ ብሬክስ እና አንተ ሆነነ በውስጥ ማውራት እንችላለን። ደስ ካለ በአንተ ምርጫ ነው። በነገራችን ላይ ማንም ማንም አያስገድደው። የሚፈልገው አንድ ሰው የሚያወራ ከሆነ ፈቃደኛ ከሆነ በቃ መርጦ ማውራት ይችላል። የገጠር እሺ፣ ችግር የለውም። እኔ ችግር የለብኝም። ማን ይሆንልህ? ችግር የለውም። ደስ ያላችሁ እናንተ። ኦኬ ብሬክስ በውስጥ ምን ጠይቅ ካላችሁ መጠየቅ ትችላላችሁ። በውጭም እንትን አድርጉ። ብሬክስ እና እኔ ጓደኞቼም ስልክ ስላለኝ አሁን የተቀበልኳቸውም አሉ፣ አሁን ደግሞ የምቀበላቸውም አሉ ገና ማለት ነው። በቃ ብሬክስ እና ሚኪ አንድ ላይ ሆናችሁ ለሶስት እናንተ ጠይቁትና ለኛ ትነግሩናላችሁ። ምናልባት ቀለል አድርጋችሁ እናንተ ያለውን ነገር ጠይቁት። እሺ ሚኪና ብሬክስ አንድ ላይ እንትንኩል። አይ ሶስት አራት እና አንተ እንደዛ ከሆነ ሚኪ የኔ ልክልሃለሁ። ግሩፕ ክሬት አድርጉና አውሩት። የገጠር ልጅ ብሬክስ ይሰማል።